አፍሽን ዝጊ። አፏን አትዘጋም እንዴቺ? ምንም አያመጣም። ቢነካሽ እንኳን የሴቶች መብት አለ። ባለፈው የትም ስትንዘላዘይ ዝም አልኩሽ። አሁን ግን አላልፍሽ። ምን? እኔ ነኝ የትም የምንዘላዘው? አዎ አንቺ። ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የበጎ መዓዛ ዩቲዩብ ቻናል ቤተሰቦች እንደምን ናችሁ? ሁላችሁም በያላችሁበት ሰላም ብያለሁ። ሰላምታ ይድረሳችሁ። እንግዲህ ይህ ቻናል አንዳንድ ወቅታዊ መረጃዎችን እንደዚሁም ደግሞ ጠቃሚ ቪዲዮዎችን ሪያክት የምናደርግበት ነው። ጠቃሚ የምላቸው ቪዲዮዎችን ሰብሰብ አድርጌ መጥቻለሁ። መጀመሪያ አስተማሪ እና ነጥብ ያለው ቪዲዮ አይተን ወደ ቀጣዩ ወስዳችኋል። አፍሽን ዝጊ። አፏን አትዘጋም እንዴቺ? ምንም አያመጣም። ቢነካሽ እንኳን የሴቶች መብት አለ። ባለፈው የትም ስትንዘላዘይ ዝም አልኩሽ። አሁን ግን አላልፍሽ። ምን? እኔ ነኝ የትም የምንዘላዘው? አዎ አንቺ። ቆይ አንቺ ግን እንዴት ነው የሚያደርግሽ? ቆይ ማንን ተማምነሽ ነው አንቺ? በእናትህ ዝም በል። 2 ዓመት ሙሉ ያንተ ሁለት ዓመት አይገርምሽ? ጥርግ ማለት ትችያለሽ። አንተ ብቻ የምትለውን የመቀበል ግዴታ የለብኝም። ግዴታ አለብሽ። የምለውን ሁሉ ትሰሚኛለሽ። ምን አለ ጋብዞኝ ገብቼ ሞቅ ባደርግላቸው። አርፈሽ ተቀመጪ። ቆይ አንቺ ሴትዮ ምን ይሁን ነው የምትይው? አንተ ራስህ ምን ይሁን ነው የምትለው? ኋላ ግን ሰይጣኔን አታም ያ ጋበዙኝ፣ ጋብዘውናል፣ እንግባ። ወይዬ ራስህን እንደ ወንድ ነው እንደምታየው? የዚህ ቤት አባወራ እኔ ነኝ። ተው እንጂ። እኔ የምልሽን ትሰሚያለሽ። ጭራሽ ልትገዛኝ የሚያምረው? በደንብ አድርጌ ገዛሻል። ማን ስለሆነ ነው እሱ? ቆይ አላበዛውም እንዴ? ምንድነው ይሄን ያህል ገረድ ያደርግሻል? ሴት ስለሆንሽ መናቁ ነው? አትስሚው። ሲያፈጣ አፍጭበት። በዩ ምንም አያመጣም። ቢነካሽ እንኳን የሴቶች መብት አለ። ሁሉም ይጮሁልሻል። ከዚህ በፊት በጣም ብዙ ጊዜ ታግሼሻለሁ። ወንድ ነኝ ብለህ ነው የምታስበው? አፍሽን ዝጊ። አፏን አትዘጋም እንዴቺ? እንዴ እሷ አፏን ማትዘጋ ከሆነ ለምን አንተ አታዘጋላትም? እንዴት አይነት ንቀት ነው ይሄ? ምን አይነት መዳፈር ነው? ሂድ አንተ አፏን አዘጋት። ንግግሯ አያናድም? ምን አይነት ንቀት ነው? አፏን አዘጋት። በላት በል ሂድ። አሁን ደግሞ የለፋንበትን ስራ ውጤቱን እንጠብቃለን። ያ ፎሎሚ እንከተላታለን። እሷን በጣም አስተማሪ ነውና አንዳንድ ቁም ነገር አዘል የሆኑ ድራማዎች በጣም አስፈላጊ ናቸው። አሁን በባልና ሚስት መካከል ጸብን የሚዘራውን ጸባጫሪው ጠላት ሰይጣንን ነው በዚህ መልኩ እንትን ያለው መታገስና በጭቅጭቅ መካከል የሰይጣንን ስም መጥራት እንደማይገባ ጭጣለውና በጣም የሚገርም ነው። እሺ ቀጣይ ደግሞ አንድ ወንድማችን ያስቀመጠው ትዝብት አለ። ሁላችንም እንታዘባለን፣ ነገር ግን እሱ አስተያየት ሰጥቶበታል። ተግሳጽም ይሆናልና በየሶሻል ሚዲያው በቲክቶኩ ያለ ትሬንድ አለ እና እሱን በማስመልከት አንድ ትዝብት ተናገራል። ቀላል ሰው እንዳልመስላችሁ ስራ ተስክሯል። ዲያቆን ነኝ። ሚስቴን ቀድሼ ነው ያገባኋት። ቆርቤ እሷንም አቆረብኳት። እንዲያው ይሄ ቲክቶክ ያላቀለለው ያላዋረደው ሰው የለም። ክንፍ ያወጡት እንኳን እንደዚህ አላሉ። ትንሽዬ አገልግሎት ባገለገለን ቁጥር ወይ እንደው ትንሽዬ የምንጠራባት ስም ባለችን ቁጥር እኔ ቀላል ሰው አይደለሁም እንዲህ ምናምን የምንለው ነገር ማለት እኔ በቲክቶክ እንደዚህ ትሬንድ የሚባለው ነገር በቃ እንደው ማሽቃበጥ ይሄ ወረተኝነት ምናምን አይመስለኝም ነበር። አንተ በጋብቻህ ቀን ቀድሰህም አገባሃት፣ ከህዝቡም ጋር ቆማ አስቀደስክ። ምንም የተለየ ለውጥ የለውም። በነገራችን ላይ እንዲያው እንደ ስርዓት የሚመከርም አይደለም፣ ሪከመንድ አይደረግም። ያው የሆነ ጊዜ ላይ ታዋቂ ሰዎች አስጀመሩት፣ አደረጉት፣ እሱን ለህዝብ አሳዩ። በቃ መቃወምም አይቻልም። አሁን ከባድ ነው። እኔ በዚህ ጉዳይ ኮንዘርቫቲቭ መሆን ፈልጌ አይደለም፣ ግን እንደ ስርዓት አባቶቻችን አላሳዩንም።
ያን ያህል የሚመከርም አይደለም ቴዎሎጂካሊም ስታስቡት። ሙሽሪትን ትቷት ለብቻው እሱ ገብቶ ደግሞ ወደ ቤተ መቅደስ ይግባና እሷን ለብቻዋ ትቷት ወደ ቤተ መቅደስ ገብቶ እሱ ቅዳሴ ይቀድስ የሚል እንደዛ አይነት ስርዓት አባቶቻችን ከጥንቱ አላሳዩንም። ቀድሼ ነው ማገባሽ፣ እኔ በዚህ መዝሙር ዘምሬ ነው ማገባክ፣ የወደፊት ባሌ ከበሮ መትቼ ነው ማገባክ ምናምን ዲስ ወርዝለስ። በነገራችን ላይ ምንም የሚጨምረው ነገር የለም። እናቴን ምንም ፋይዳ ያለው ነገር አይደለም። እንደውም በሰርጋቸው ቀን ሙሽራው ከሙሽሪት ሳይለዩ ከቤተ ክርስቲያን ጨርሶ ነው ስርዓቱን መውጣት ያለበት። ከተቻለ ሌላውንም ስርዓት በዝግታ ሰላማዊ ውሎ መዋል ነው እንጂ እንደው ዝም ብሎ ከበሮን እየደበደቡ እየዘለሉ መዋሉ ምኑም ያን ያህል የሚመከር አይደለም ማለቴ ነው። ደግሞ አላችሁ እንጂ ሚ ዊዛውት ነጠላ ሚ ዊዝ ነጠላ ምን እንደሆነ እንትኑ አይገባኝምም አይመስጥምም፣ ትርጉሙም ፋይዳውም አይገባኝም። ማለት ዊዝ ነጠላ ያለውን ካሳያችሁን በቃ ሌላውን ተውት፣ እኛ መገመት እንችላለን። ዊዛውት ነጠላ የነበረውን እኛ እንገምታለን። የግድ የሚያስፈልገንም ከሆነ ላኩልን እንላችኋለን። እኛ በግል መስመር ትልኩልን አላችሁ። ምንድነው እንደዚህ በጣም ቅሌታም መሆን? እንደው ክርስቲያን ሆኖ እንዲህ ዝም ብሎ ገለባ አይነት መሆን እንደው ስንት የምናሳየው ነገር ባለበት ጊዜ ላይ ጥፍሬ ሲሾል እንዲህ ነኝ፣ ፀጉሬን ሳሲዘው እንዲህ ነኝ፣ ሳላሲዘው እንዲህ ነበርኩ፣ ቅንድቤን እንዲህ ሳረገው እንዲህ ነኝ፣ ነጠላ ስሸፋፈን እንዲህ ነኝ፣ በስተኋላ ስዞር እንዲህ ነኝ ምናምን፣ ልብሰ ተክህኖ ስለብስ እንዲህ ነኝ ምናምን። እንዲሁ እንዴት ያለ ባዶ ሰዎች ሆነን የዛሬ ክርስቲያኖች ጎበዝ። የቤተ ክርስቲያን አሁን ትልቁ ይሹዋ ይሄ ነው። ለሀገርስ ትልቁ ችግሯ እንደው እኛ ነጭ ስንለብስ የሆነ አይነት መምሰላችንን፣ ጅንስ በለበስን ጊዜ ሌላ አይነት መምሰላችን ነው ትልቁ ይሹ። ወደፊት የእናንተስ ታሪክ ሆኖ እንዲቀመጥ የምትፈልጉት ይሄ ነው። በጣም እኮ ዝም ብሎ እንደ ድሮ በቃ እንደ ድሮ አባቶቻችን እንደ ድሮ ክርስቲያኖች የምናሳየው የበሰለ ነገር አጣን ጎበዝ። በእውነት የሚገርም ሁላችንም እንመለከታለን ብዬ አስባለሁ። እና ብዙዎቻችን ከታይታ ያለፈ ህይወት የለም። ክርስትና ደግሞ ያው የሚኖር ህይወት ስለሆነ ብዙ ጊዜ ባናሳይ፣ ፐርሰናሊ የሚኖር ህይወቶችን በተለይ ባናሳይ፣ ምክሮችን፣ ተግሳጾችን እና ጉዳዮችን ማሳወቅ፣ ማጋራት፣ ሀሳቦችን ጥሩ ሀሳብ በማህበረሰቡ ዘንድ እንዲሰርጽ ማድረግ ኖርማል ነው፣ ትክክል መሆን ያለበትም ነገር ስለሆነ ማለት ነው። ነገር ግን በጣም የግል ህይወትን በዚህ መልኩ ማሳጣት፣ እንደዚህ ነኝ ብሎ እንትን ማለት አንደኛ ጥሩ ነገር እንኳን ቢሆን ከንቱ ውዳሴ መውደቅ ነው። ሁለተኛ ልክ ወንድማችን እንዳለው ገለባ የሆነ ህይወት ነው የሚኖረው እና የተደበቀ ህይወት ቢኖረን እንደዚህ አይነት የለየለት እብደት የአውደ ምሕረታችን በዚህ መልኩ እየተካሄደ ነውና መቼም የበጎቹ እረኛ የሆኑት ካህናት አባቶቻችን ዝም ብለው ሰጥተውናል ለእጅ። ምክንያቱም ከዚህ አውደ ምሕረት ላይ እንደዚህ እንዳውዱና እንዲፈነጩ እነዚህ ሐሰተኛ የሆኑ ባህታውያንን እንደዚህ እንዲሆኑ የፈቀዱላቸው አባቶቻችን ካህናት ስለሆኑ ማለት ነው። የደብረ አስተዳዳሪዎች፣ የሰበካ ጉባኤ ኃላፊዎች ናቸው።
ይሄ ትምህርት እንዲሰጥ ተደረገ እና የእግዚአብሔር ኢየሱስ ክርስቶስ አውደ ምሕረት ወንጌል ሊሰበክበት ሲገባ በቆብ የተሸፈነ እንደዚህ ያለ አጭበርባሪዎች፣ ወንበዴዎች በዚህ መልኩ ራሳቸውን ሲሰብኩበት ማየት በጣም ያሳፍራል። እውነት ለመናገር ወንጌል እንደዚህ ይሰበካል። ለምሳሌ ራስን እየጎሰሙ ስጋን ለክርስቶስ ማስገዛት የተገባ ይሆናል የሚል አይጠፋ ይሆናል። ከዚህ ውስጥ ግን እንደዛ አይደለም። ራስን መጎሰምም ስጋን ለክርስቶስ ማስገዛትም በድብቅ ነው እንጂ በአደባባይ እዩኝ እየተባለም አይደለም። ምናልባት ራሳቸውን ቢጎስሙም በበረሃ ተደብቀው ነው እንጂ በአደባባይ ራሳቸውን ስለገረፉ እኛ ምንድነው የምናተርፈው? ምንድነው የምንማረው? ሁለተኛ እንደዚህ አይነት ትምህርት፣ እንደዚህ አይነት የወንጌል ስብከት፣ እንደዚህ አይነት ክርስትናስ በዚህ መልኩ መሰበኩን በመጽሐፍ አግኝተነዋል ወይ? በአባቶቻችን ዘንድስ ትምህርት ተሰጥቶበታል? ተምረነዋል? ከየት አገኘ ነው? ከየት መጣ? የለም። ስለዚህ እንደዚህ አይነት አጭቤዎች፣ ወንበዴዎች ቤተክርስቲያኒቱን መቀለጃ ሲያደርጓት አውደ ምሕረቱን አሳልፈው ቢሰጡን አባቶቻችን፣ እኛ ግን ልንነቃባቸውና ይህ ትክክል አይደለም፣ የክርስቶስ ወንጌልና የቤተክርስቲያን ትምህርት በዛ አይሰበክም ማለት ይገባናል። በጣም ያሳዝናል። ለመናገር በጣም አሳፋሪ ነው። አሁን ይሄ እንደዚህ እየተካሄደ ከኛ አውደ ምሕረት ላይ ፕሮቴስታንት ወገኖቻችን በዛ መልኩ ሲያብዱ እናንተ እያበዳችሁ ነው ምንልበት እኮ አንደበት እንዳይኖረን እያደረጉ ነው። ከዛ ቤት በምንድን ነው የሚለየው? አሁን ይሄ አውደ ምሕረት እና ፕሊዝ እንደው እንደዚህ አይነት ሀሳቦችን በመቃወም እውነት መስሏቸው የሚከተው የሚነግዱ ሰዎች እንዳይኖሩ ሼር እያደረጋችሁ ሀሳባችሁን ሪቴክት አድርጉላችሁ። የቤተክርስቲያን ትምህርት እንደዚህ አይነት ትምህርት አላገኛል። ክርስትና የተረጋጋበት ራስን መጎሰም ስጋን ማጎሳቆል እንኳን ቢኖርበት በድብቅ የሆነ አባቶቻችን እኮ ሌሊት ራሳቸውን ሲገስጹ ሰውነታቸውን ሲሰግዱ ሲያጎሳቆት መከራቸውን ሲያሳዩት ያሉና ጠዋት በህዝቡ ዘንድ የሚያምር ካባ ደርበው ነው ለወንጌልም ክብር ሲሉ ሲሰብኩ የነበረውና ከየት እንዳመጡት አናውቅም። የቤተክርስቲያን ትምህርት አይደለም እና ይሄ በጣም አሳፋሪ እንቀጥላለን። አንድ የመጨረሻ ደግሞ ላሳያችሁ። ዘፍጥረት ምዕራፍ 3ን በተመለከተ ሴቲቱ ሲሉን ነበር። ሴቲቱ ማነች? ኦርቶዶክሳውያን ምን ብሎ የተረጎሙት ይህን ክፍል ላሳያችሁ። ይህን ማሳያችሁ የታድሮስ ማላቲ ያዕቆብ የኮሜንታሪያቸው ነው። ዘፍጥረት ላይ ያለውን ኮሜንታሪያቸው ነው። እዛ ላይ ምን ይላሉ? ያው ዘፍጥረት ምዕራፍ 3 ቁጥር 15 ተመልከቱ። ቅድም ሲጠቅስ የነበረው ማለት ነው። እሺ the serpent became a representative of the devil himself። እባቡ የማን ሪፕሬዘንታቲቭ ነው? የሰይጣን። who was called serpent of the old Revelation 20. God put enmity between the devil and the woman until the Lord Jesus Christ comes from the seed of the woman without human intervention። እንዲህ ብሎ ያስቀምጡት። ያለ ምንም የሰው ጣልቃ ገብነት ነው የመጣውማ ጌታ ኢየሱስ። ታዲያ ስለማን ነው የሚያወራው የክፍል ስንል ይኸው ዳግማዊት ሔዋን የምትባለው ማን ነች? ተመልከቱ። when the church the new Eve ይኸው ከራሳቸው አባቶች ጋር the new Eve የምትባለው ማለት ቸርች። ይቀጥላሉ whenever pain the church the new Eve። ዘፍጥረት ምዕራፍ 3 ላይ ሴቲቱ የሚለውን ቃል ቤተክርስቲያን ብሎ ነው አባቶች የተረጎሙት። የአባ ታድሮስ ማላታዊ መጽሐፍ በመጥቀስ የራሳቸው አባት እንኳን ባንተና በሴቲቱ መካከል ጠላትነትን አደርጋለሁ የሚለው ኦሪት ዘፍጥረት 3:15 ያለው ገጸ ንባብ ለቤተ ክርስቲያን ተሰጥቶ ነው የሚተረጎመው። ይሄው አባ ታድሮስ ማላታዊ በመጽሐፋቸው ሰከንድ ዲቪ ብሎ የጠሯት ዳግሚት ሔዋን ብሎ የጠሯት ቤተ ክርስቲያን ነው እንጂ ድንግል ማርያም አይደለም ብሎ ጠቅሶ እንደመከራከሪያ ሲያቀርቡ እንሰማዋለን። አንደኛ ስህተት። አባ ታድሮስ ማላታዊ ኦሪት ዘፍጥረት ሲተረጉሙት ይሄንን ለቤተ ክርስቲያን ሰጥተው ሲተረጉሙ ለቤተ ክርስቲያን ብቻ ነው የሚተረጉመው ብሎ ተናግረዋል። አንድ ገጸ ንባብ አንድና ከዛ በላይ ፍቺ የለው። አንደኛው ስህተት ይሄ ነው። ሁለተኛ አባ ታድሮስ ማላታዊ እዚሁ መጽሐፋቸው ላይ ሰከንድ ዲቪ የምትባለው ወይ ደግሞ ኒው ኢቪ የምትባለው ቤተ ክርስቲያን ብቻ ናት ብለዋል። የለም። ራሳቸው አባ ታድሮስ ማላታዊ የጻፉት የዮሐንስ ወንጌል ማብራሪያ መጽሐፋቸውን ብንመለከት ያውም የቃና ዘገሊላን በሚጠቅሱበት ጊዜ እመቤታችንን ሰከንድ ዲቪ ብለው ጠቅሰዋታል። ራሳቸው አባ ታድሮስ ማላታዊ እሱ ለሙግት ያቀረቡ የእኚህን መጽሐፋቸውን ሲን ሐሳባቸውን ይቀበሏል። በላቲን ቋንቋ እንዳው ኖቫ ኢቫ ይሏታል።
እቺ አዲስቷ ሔዋን ዳግሚት ሔዋን ብሎ የጠሯት የቀደምት አባቶቻችን አባ ተድሮስ ማላታይ እንኳን በእርግጥ አባ ተድሮስ ማላታይ የነበሩበት ዘመን ማርች 16 1937 የተወለዱት አባ ተድሮስ ማላታይ የኚህን አባት ምንጭ አርጎ የጠቀሰው እንግዲህ አባ ተድሮስ ማላታይ ይሄንን ገጸ ንባብ ሲተረጉሙት ለቤተ ክርስቲያን ሰጥተው ተረጎሙት እንጂ ለቤተ ክርስቲያን ብቻ ነው የሚተረጎመው አላሉ። አንድ ከአባ ተድሮስ ማላታይ በፊት የነበረው የቅዱስ ፖሊካርፐስ ደቀ መዝሙር ሄራኒየስ ይሄንን ገጸ ንባብ ኦሪት ዘፍጥረት ምዕራፍ 3:15 ሜንሽን አድርጎ አጌንስ ሄሬሲስ በተባለው መጽሐፉ መድፍነ መናፍቃን በተባለው መጽሐፉ ቡክ 5 ላይ ቻፕተር 21 ላይ ብሎ ተረጎመ። ራሱ ይሄንን ዘፍጥረት 3:15 ባንተና በሴቲቱ መካከል ጠላትነትን አደርጋለሁ የሚለውን በሴቲቱ የሚለውን ድንግል ማርያም እንደሆነች ተናግሮታል። ማን የተባለው አባት ሄራኒየስ የቅዱስ ፖሊካርፐስ ደቀ መዝሙር፣ ፖሊካርፐስ ደግሞ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር። ዘፍጥረት 3:15ን ተርጉሞ ማለት ነው። ስለዚህ እዚህ ወንድማችን መሰረታዊ ሰጥ ምንድነው? አባ ተድሮስ ማላታይ ኦሪት ዘፍጥረት 3:15ን ለቤተክርስቲያን ሰጥተው መተርጎማቸው ለቤተክርስቲያን ብቻ ተሰጥተው የሚተረጎም እንደሆነ አስመስሎ ማቅረቡ አንዱ ጥፋት ነው። ሁለተኛ በዛው መጽሐፋቸው ራሱ ብንመለከት ለቤተክርስቲያን ብቻ የሚተረጎም ነው አለ። ሁለት ሶስተኛ አባ ተድሮስ ማላታይ የዮሐንስ ወንጌልን ሲተረጉሙ በቃና ዘገሊላ እመቤታችን የቅድስት ድንግል ማርያምን ምልጃም እየጠቀሱ እመቤታችን ዳግሚት ሔዋን ሰከንድ ዲቪ እንደምትባል ጠቅሰዋል። ሶስተኛ አራተኛ ሴንት ሜሪ ኢን ዘ ኦርቶዶክስ ኮንሰፕት የተባለ መጽሐፍ አላቸው አባ ተድሮስ ማላታይ ገጽ 49 ላይ ቃል በቃል እመቤታችን ኒው ኢቭ ይሏል። እንደውም የማክሰኞን ውዳሴ ማርያምን በመጥቀስ እመቤታችንን ዳግሚት ሔዋን ብለዋታል። ያ ብቻ አይደለም። ቡክስ ላይም ራሱ ብንመለከት እዛው መድፈነ መናፍቃን በተባለው መጽሐፉ ላይ ድንግል ማርያም ተአዛዚ መሆኗን ሔዋን ደግሞ ባለመታዘዝ በመጥፋቷ ምክንያት እመቤታችን ዳግሚት ሔዋን እንደምትባል ሰከንድ ዲቪ እንደምትባል ጠቅሶ እናገኛለን። በእርግጥ እመቤታችን ቅድስት ድንግል ማርያምን ሴቲቱ ሴት ብሎ መጥራት ለመጀመሪያ ጊዜ እመቤታችን ቅድስት ድንግል ማርያምን ዳግሚት ሔዋን እንደሆነች የነገረን መድኃኒዓለም ኢየሱስ ክርስቶስ የቱ ጋር ካልን በቃና ዘገሊላ ጌታችን ኢየሱስ ክርስቶስ እመቤታችን ቅድስት ድንግል ማርያም ምንድን ነው ያላት? አንቺ ሴት ከኔ ጋር ምን አለሽ? ለምን እመቤታችን ሴት ያላት? ሴት በመጽሐፍ ቅዱስ ላይ በኦሪት ዘፍጥረት ላይ ሁለት ትርጉም ነው ያለው። አንደኛው አጥንትሽ ከአጥንቴ ስጋሽ ከስጋዬ ማለት ነው አይደል? ስለዚህ አንቺ ሴት ማለት እመቤታችን ቅድስት ድንግል ማርያም ከስጋሽ ስጋ ከነፍስሽ ነፍስ ነስቻለሁና አንቺ የጠየቅሽኝ ነገር ላላደርግልሽ በእኔና በአንቺ መካከል ምን ጸብ አለ ብሎ መናገር አንዴ። ሁለተኛ ሔዋን በአቤል ምትክ የወለደችውን ወንድ ልጅ ብላ ነው የጠራችው። ምትክ ሆነኸኛል ስትል ምን አለችው? ሴት አለችው። ሴት ማለት ነው ምትክ ማለት ነው። ስለዚህ እመቤታችን ቅድስት ድንግል አንቺ ሴት ነው ያላት። ማርያም መግደላዊትን መድኃኒዓለም ኢየሱስ ክርስቶስ ማርያም ብሎ ጠርቷታል። እናቱን ድንግል ማርያምን ግን ምንድን ነው ያላት? ሴት ነው ያላት። አንቺ ሴት ነው ያላት። ስሟ ጠፍቶበት አይደለም ማለት። ለምንድን ነው ጌታ ኢየሱስ ክርስቶስ አንቺ ሴት ያላት? ስለዚህ ሁለተኛው ፍቺ ማለት ነው ምክንያተ ዲህነሽ። ስለዚህ አንቺ የሔዋን ምትክ ነሽ ሲላት ጌታችን ኢየሱስ ክርስቶስ እመቤታችንን ሴት ያላት። ብርሃነ ዓለም ቅዱስ ጳውሎስን እንመልከት። ብርሃነ ዓለም ቅዱስ ጳውሎስ ገላትያ ምዕራፍ 4 ቁጥር 4 ላይ እንዲህ የሚል ቃል ተናግሯል። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደ ልጁን ይላል። ለምንድን ነው ከሴት ብሎ የጠቀሰው? እመቤታችን ቅድስት ድንግል ማርያም ስሟን ያውቃል። ስሟን የማያውቅ ሐዋርያ አይደለም ሐዋርያ። ስለዚህ ዳግሚት ሔዋን ብሎ መጥራት አንደኛ ከመድኃኒዓለም ኢየሱስ ክርስቶስ የተማርነው ነው። ሁለተኛ ብርሃነ ዓለም ቅዱስ ጳውሎስ ራሱ የጠቀሰው ብርሃነ ዓለም ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 16 ቁጥር 1 ጀምረን ብናነብ ከአንድም ብዙ ሴቶች በዝርዝር ጠቅሶ እናገኛለን። ፌበንን ጠቅሷታል፣ ጵርስቅላን ጠቅሷት እናገኛለን። በስም ጠቅሶ ሲያመሰግናቸው እናያለን። በስም ጠቅሶ ብርሃነ ዓለም ቅዱስ ጳውሎስ ገላትያ ምዕራፍ 4 ቁጥር 4 ላይ ግን ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የወለደውን ከሕግን በታች የተወለደውን ልጁን ላከ ይላል። ከቀደምት አባቶች ደግሞ ስንመለከት ሰማዕቱ ዮስጢኖስ በጻፈው መጽሐፍ ብንመለከት በዲያሎጉ መጽሐፉ ላይ ቃል በቃል እመቤታችን ድንግል ማርያምን ሰከንድ ኢቪ፣ ኒው ኢቪ፣ ዳግሚት ሔዋን እያለ ይጠራታል። ሰማዕቱ ዮስጢኖስ የመጀመሪያው መቶ ክፍለ ዘመን አባት ነው። ጀሮም እንመልከት። ጀሮም ይላል ሞት በሔዋን ምክንያት መጣ፣ ሕይወት ደግሞ በድንግል ማርያም ምክንያት ሆነ ይላል።
ቅዱስ ዮሐንስ አፈወርቅ የዳዊት መዝሙር 45 ቁጥር 4ን ሲተረጉም ቃል በቃል በሴት ምክንያት ከገነት ወጣ፣ በሴት ምክንያት ደግሞ ወደ ገነት ገባ ይላል ዮሐንስ አፈወርቅ። ቄርሎስ ዘኢየሩሳሌም ደግሞ ካቴቴጂካል ሌክቸር መጽሐፉ ላይ ቃል በቃል ምንድነው ያለው? ሞት በድንግሏ በሔዋን ምክንያት እንደመጣ ሁሉ ልክ እንደዚሁ ደግሞ የግድ ሕይወትም ደግሞ በሁለተኛይቷ ሔዋን በድንግል ማርያም በኩል ሕይወት መጥቷል ይላል። ስለዚህ የቀደምት አባቶቻችን የእመቤታችንን ዳግሚት ሔዋን ብሎ መጥራታቸው የተገባ መጽሐፍ ቅዱስ። ከዚህ የተነሳ ነው ቤዛዊተ ዓለም ብለን እንጠራት እመቤታችን። ስለዚህ የነገረን ማን ነው? መድኃኔዓለም ኢየሱስ ክርስቶስ ነው፣ መምህራችን፣ አምላካችን፣ ፈጣሪያችን። ሁለተኛው ደግሞ ብርሃነ ዓለም ቅዱስ ጳውሎስ። ከዛ ቀጥሎ ናቸው እነ ሄሬኔዎስ፣ እነ ሰማዕቱ ዮስጢኖስ፣ እነ ቅዱስ ዮሐንስ አፈወርቅ፣ ሌሎችም ቀደምት አባቶች እነ ቅዱስ ኤፍሬም ሶርያዊ፣ እነ ጀሮም፣ እነ ቄርሎስ ዘኢየሩሳሌም። እነዚህ አባቶች እመቤታችንን ዳግሚት ሔዋን ብሎ ጠርተው እናገኛለን። እንግዲህ እነዚህ ሰዎች እመቤታችን ጋር ምን አይነት ጸብ ውስጥ እንደገቡ እንደው እኔ እንጃ እንደው ምን እንደነካቸው እግዚአብሔርን እኔ ከምሬ ነው። ጭራሽ ደግሞ እኮ በማያምኑት መጽሐፍ ለመከራከር የሚሞክሩት ነገር ነው። አሁን ሃይማኖታቸው ኖርማሊ የቆመው በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮዋን በመሳደብ እና ድንግል ማርያም ላይ አፋቸውን በመክፈት ነው። ምክንያቱም ኦርቶዶክስን ካልሰደቡ ወንጌል መስበክ አይችሉም መሰለኝ። የራሳቸውን አቋም ይዘው የሚያምኑበትን ማስተማር ያለ ነው። ሰው በፈለገው ነገር ማመን ስለሚችል፣ ግን ድንግል ማርያምን ካላንቋሸሹ፣ ክብሯን ዝቅ ካላደረጉ፣ እግዚአብሔር ያከበረውን ዝቅ ማድረግ ባይችሉ መስበክ አይችሉም መሰልና በጣም አሳዛኝ ነው። አሁን ፋዘር ታድሮስ ያዕቆብ ማላቲን መጽሐፍ ጠቀሱ፣ ግን ራሱ ፋዘር ታድሮስ የጻፉትን ሌላ መጽሐፍ ደግሞ አይቀበሉ። ከዚህ በፊትም ጀምረውት ነበር። ዘርፌ ከሃይማኖት አበው ይጠቅሳሉ፣ ሃይማኖት አበውን ግን አይቀበሉ። ኦርቶዶክስን ለመሳደብ ሲሆን ይጠቅሱታል፣ መልሶ በዛ መጽሐፍ ደግሞ አያምኑም። በዛ ሰውዬ ትምህርት አያምኑም፣ በጠቀሱት ቅዱስ ስም አያምኑም እና ግራ የገባቸው ናቸው። ዞሮ ዞሮ ወንድማችን ዲያቆን ዘማርያም የሚገባ መልስ ሰጥቶበታል። እግዚአብሔር ያክብረልን። እሺ፣ ሌላ የተነሳው ሐሳብ የሉቃስ ወንጌል ምዕራፍ 1 ላይ ያለው ጸጋ ይሞላብሽ ወይ የሚለው ቃል። እሺ፣ በኦርቶዶክሳውያን በሚቀበሉት መጽሐፍ ቅዱስ ላይ ጸጋ ይሞላብሽ ሆይ የሚል አለ ወይ? የለም። ምንድነው ማስረጃ? እዚህ እጄ ላይ ደቄ ለመጠቀም ላሳያችሁ። ይሄ ዘ ኦርቶዶክስ ስታዲ ባይብል ይላል። የኢስተርን ኦርቶዶክስ ቤተክርስቲያን የምትቀበለው ነው። እዚህ ላይ ጸጋ ይሞላብሽ ወይ የሚል የለም። አለ የሚል ሰው ካለ ሊያሳየኝ ይችላል። የለም። ሌላውስ ኦርቶዶክስ ኦሪየንታል ኦርቶዶክስ የሚቀበሉት መጽሐፍ አለ። ለምሳሌ ካቴና ባይብል የሚባል ኦርቶዶክስ ኦሪየንታል ኦርቶዶክሶች የሚቀበሉት ነው። የአባቶች ትርጓሜ የያዘ መጽሐፍ ቅዱስ ነው። እዛ ላይ ጸጋ ይሞላብሽ ወይ ይላል ወይ? አይልም። ሃይሊ ፌቨርድ ነው የሚለው። ጸጋ የሞላብሽ ወይ የሚለው አይደል? ቃል በቃል በግዕዙ የሚለው ቃል በቃል ኦ መልዕልተ ጸጋ ነው። የሉቃስ ወንጌል በሉቃስ ወንጌላዊ የተጻፈ ሲሆን ሉቃስ ደግሞ ከ72 አርድእት መካከል አንዱ የጻፈው በዮናኒ ቋንቋ። ዮናኒ ማለት በግሪክ ቋንቋ። ጌታችን ኢየሱስ ክርስቶስ ካረገ ከ21 ዓመት በኋላ ለመቄዶንያ ሰዎች የጻፈው የሉቃስ ወንጌል። በግሪኩ ቋንቋ ብንመለከት የሉቃስ ወንጌል የተጻፈው በግሪክ ቋንቋ ስለሆነ የሉቃስ ወንጌል ምዕራፍ 1 ቁጥር 28ን በግሪክ ቋንቋ ጸጋ የሞላብሽ የሚለው በግሪክ ቋንቋ ብንለው ኬሪቶሚኔ ነው የሚለው። ኬሪቶሚኔ ማለት ፉል ኦፍ ግሬስ ማለት ጸጋ የሞላብሽ ነው የሚለው እንጂ ቱ ጊቭ ግሬስ አለ የሚለው ጸጋ ሊሞላብሽ አይደለም የሚለው ቃል በቃል ጸጋ የሞላብሽ ወይ ነው የሚለው ኬሪቶሚኔ ነው የሚለው የግሪኩ ቋንቋ። ጀሮም የተረጎመው ራሱ የላቲኑን vulgate ያለው መጽሐፍ ቅዱስ ብንመለከት ራሱ full of grace ነው የሚለው ጸጋ ይሞላብሽ ነው። ያ ብቻ አይደለም። የጥንቱ የሶሪያ እንግዲህ ሶሪያ ኦሪየንታል ቤተክርስቲያን መካከል አንዷ ናት። የጥንቱ የሶሪያ መጽሐፍ ቅዱስ ፔሺቶ የሚባለው መጽሐፍ ቅዱስ ብንመለከት full of grace ነው የሚለው ጸጋ የሞላብሽ ነው የሚለው። ስለዚህ የጥንት መጽሐፍቶችም የሚናገሩት የግሪኩም የሉቃስ ወንጌል የሚናገረው ቃል በቃል ጸጋ የሞላብሽ ነው እንጂ ጸጋ ሊሞላብሽ አይደለም። ይሄ በጣም ጠንቅል ልናውቀው የሚገባው ቃል ነው ማለት ነው። እግዚአብሔር አምላክ ለዲያቆን ወንድማችን ለዘማርያም ቃል ያሰማልን። መብርሃን ጥላ ከለላት ሆነው
በሚገባ ነው። ዞሮ ዞሮ ማስተዋል ጎድሏቸዋል እነዚህ ሰዎች። ሰውን ለማወናበር፣ ለማደናገር፣ ከቤተክርስቲያን ለማስወጣት፣ በሐሰት ለመክሰስ የቆሙ ስለሆኑ ነው እንጂ ጸጋ የተሞላብሽን የሚለውን ቃል ቢሆን ፋዘር ታድሮስ ላይ የተጠቀሰውን መጽሐፍ ቢሆን ራሱ ፋዘር ታድሮስ የጻፈውን ሌላኛውን መጽሐፍ የማይቀበሉ ወይም ደግሞ ፋዘር ታድሮስ ያዕቆብ ማላቲ በጻፈው በሚያምንበት እምነት የማያምኑ ሰዎች እሱን ምስክር አድርገው እኛ እንዲከራከሩ አይችሉም። በማያምኑት መጽሐፍ እንዴት ሊከራከሩ ይችላሉ? በቤተ ክርስቲያኒቱ ሊቃውንት ቅዱሳን ከዛ በፊት ከሳቸው በፊት በነበሩ ቅዱሳን ዘንድ የተጻፈውን የማያምኑ ሰዎች አሁን በቅርብ ጊዜ በመጣ አባት ጽሑፍ እናምናለን አላሉም። ኖርማሊ እሱ እንደ መከራከሪያ አድርገው ማምጣታቸውም ሌላ የሚያሳፍር ነገር ነው። ጸጋ የሞላብሽ የሚለውም እንደዚሁ ከመጽሐፍ ቅዱስ ተጽፎ ተሸክሞ ከሚዞሩ መጽሐፍ ያለ ሲሆን ነገር ግን አሁንም ለማደናገር ይጠቀሙበታል። ሰው ቢደናገር ሰው ቢጨነቅ ምን እንደሚጠቀሙ አናውቅም። ነገር ግን ሆን ብለው የያዙት ነገር ይህ ከቤተክርስቲያን ለማስወጣት ጥረት ያደርጋሉና ደግሞ ቢነግሯቸውም አይሰውም። እንደውም ወንድማችን የሚገርም የተረጋጋ እውነት የሆነ ነገር እየተናገረ ነው። እነሱ መስሚያቸው ጥጥ ነው። ምን ለማለት እንዳለብን ሁላ ግራ እስኪገባን ድረስ ማለት ነው። ቤተክርስቲያኒቱ ላይ በጣም ተነስተውባታል። ቤተክርስቲያኒቱን ካልሰደቡ፣ ቤተክርስቲያኒቱን የሆነ ነገር ካላሉ በቃ የሰበክን አይመስላቸውም ማለት ነው። ኖርማሊ እንደማያምኑት ሁላ ነው የሚቆጥሩ። እግዚአብሔርን አያምኑትም። ለምን እንዲዋሹ ነው የሚሰሩ። መዋሸት የለባቸው ብዬ ስለማምን ነው። እንግዲህ እነዚህ ቪዲዮዎች ያስተምራሉ ብዬ አስባለሁ። የሚያስተምሩ ሆነው ካገኛችኋቸው ለወዳጅ ዘመዶቻችሁ ሼር አድርጉት። ላይክ፣ ሼር፣ ኮሜንት ብታደርጉ ቪዲዮ ወደፊት ይሄዳል፣ ብዙ ሰው ይማርበታል ማለት ነው። እስከ ስለጠበቃችሁ በድጋሚ አመሰግናለሁ። ቸር ሰንብቱ።